هيا إلى المعالي معالي في الحال والأقوال والفعال. هيا إلى المعالي معالي. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين إمام الأنبياء والمتقين، نبينا وحبيبنا وشفيعنا وقرة أعيننا محمد الأمين، وعلى آله وأصحابه أجمعين. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما تنفعنا به يا رب العالمين. الحمد لله. إيماننا بيوم آخر وجب وكل ما كان به من العجب كملوا سنن يغا ينبرون ቆይታዎች ዛሬ ኢንሻአላህ የመጨረሻ ክፍሉን ይዛል። በየውም القيامة ማመን ሲባል በውስጡ ከሚያካተታቸው የእምነት ጉዳዮች ውስጥ የተወሰኑትን ወደ 7 የሚሆኑትን በዚህ በጀላኡል አፍሃም ኪታባችን ላይ በተዘጋጀልን መሰረት ለማየት ሞክረናል። 8ኛው ከዛው ካቆምንበት ስንቀጥል 8ኛ ላይ የተቀመጠው الصراط صراط እንዳለ እናምናለን። ምንድነው صراط? وهو طريق መንገድ ነው። يوضع على ظهر جهنم በጀሃነም ጀርባ ላይ በጀሃነም ላይ የሚደረግ ወይም ደግሞ በዛ ላይ የተዘረጋ መንገድ ነው። يمر عليه الأولون والآخرون የትኛውም ሰው ማንኛውም ሰው በዛ መንገድ ላይ አልፎ ነው እዚህ ሲራጥ በተሰኘው መንገድ ላይ አልፎ ነው ጀነትም የሚገባው ጀነት የሚገባው የጀሃነም የሆነውም አላህ ይጠብቀንና እዛው ጀሃነም ውስጥ ተይዞ የሚወድቀው ማለት ነው። እዚህ الأولون والآخرون ሁሉም መخلوقات በአጠቃላይ ያልፋል ማለት ነው። بعد انصرافهم من الموقف ከዛ ከመውቂፍ ሒሳብ ተደርገው ግምገማ ተደርገው ካለፉ በኋላ እንዲያልፉ በሲራጥ ላይ ይደረጋል ማለት ነው። መውቂፍ ሰው ያኒ የሚቆሙበት መቆሚያ ስፍራ ማለት ነው። ከዛ ከተበተኑ በኋላ በዚህ ቀን فتثبت عليه أقدام المؤمنين الطائعين አላህን የታዘዙ ለአላህ ያደሩ ውስጥም ላያቸውን ለአላህ የሰጡ ሰዎች ታዛዥ የነበሩ ሰዎች እግሮቻቸው ثبات ያገኛል። የዛን ቀን ተثبت ትጸናለች፣ ይረጋል። በዛ መንገድ ላይ የመንገዳገድ ወይም ደግሞ የመውደቅ ነገር አይታይባቸው ማለት ነው። በተለያየ በኢማናቸው ደረጃ ልክ በተለያየ መንገድ ያልፋሉ። ويمر عليه أهل الجنة የጀነት ሰዎች የጀነት ቤተሰቦች በዛ ላይ ያልፋሉ። فمنهم من يمر عليه በዛ ከሚያልፉት ውስጥ አንዳንዱ በምን አይነት መልኩ ያልፋል አሉ። ይሄ ሐዲስም ላይ መጣ ነው። كلمحة البصر كلمحة البصر ልክ እንደ አይን ቅጽበት እንደ አይን ቅጽበት ማለት አንድ ሰው አይኑን ከደን አድርጎ በሚከፍትበት ቅጽበት ማለት ነው። ስንት ሰከንድ ይወስዳል እንዲህ ብለን እስክንከፍት? በዚህ ቅጽበት ልክ ያኒ አንድ ሰው አይኑን ከድኖ እስኪከፍት አልፏል ማለት ነው ሲራጥ። እንግዲህ ሲራጥ በአንዳንድ ሐዲሶች ላይ እንደመጣልን የ3000 ዓመት መንገድ ነው። 1000 ዓመት ዳገት፣ 1000 ዓመት ቁልቁለት፣ 1000 ዓመት ሜዳ። ያንን ሲራጥ መንገድ አላህ በሰውየው የኢማን ደረጃ ልክ በፍጥነት አላህ ጀለ ጀላሉሁ ያሳልፈዋል። ومنهم من يمر عليه كالبرق አንዳንዱ ደግሞ ልክ እንደ መብረቅ አንድ መብረቅ ብልጭ ብሎ ድርግም ሲል በዛ ቅጽበት ያንን መንገድ የሚያልፉ ሰዎች አሉ ብለው ነብዩ አለይሂ ሰላቱ ወሰለም ሐዲሳቸው ላይ ጠቅሰውልናል። ومنهم من يمر عليه كالجواد ልክ እንደ ኃይለኛ ፈረስ ጋላቢ ወይም ደግሞ እንደ ፈጣን ፈረስ የሚያልፋሉ። ያንን እንግዲህ ፍጥነቱ እየቀነሰ እየመጣ ነው ከመጀመሪያው ደረጃ። ይህ በኢማን ደረጃቸው አላህ ዘንድ ባላቸው ቅርበት ደረጃ ልክ ማለት ነው። ومنهم من يكون بطيء السير عليه በጣም ዝግም ብሎ በጣም ረጋ ብሎ ደግሞ የሚያልፍ አለ በዛ ላይ ከሚጓዙት ውስጥ አሉ። ይህ ነው وذلك كله على حسب اعمالهم ይህ ሁላ ለውጡ የመጣው ከምን አኳያ ነው? እንደ ስራዎቻቸው ልዩነት በስራዎቻቸው ደረጃ ልክ ወይም ከስራዎቻቸው አንፃር ማለት ነው። وتزل عنه أقدام الكافرين والعصاة من المؤمنين فيقعون في النار الله ይጠብቀንና እዛ ቦታ ላይ ደግሞ ይንሸራተታሉ። ተንሸራተው መንገዱ ላይ ይወድቃሉ፣ ወደ ታች ይወድቃሉ። ከታች ያለው ጀሃነም ነው። አላህ እኔንም እናንተንም እንግዲህ
ከዚህ እሳት አላህ ይጠብቀን ነጃ ይበለን። እዛ ውስጥ ይወድቃሉ ዑሳቶች እንግዲህ በወንጀላቸው ልክ ጀሃነም ውስጥ ተቀጥተው የሚወጡ አማጽያኖች ማለት ነው። የተለያየ ወንጀልን የፈጸሙ እንዲሁም ደግሞ በአላህ ደግሞ ፈጽሞ አልምረውም ያለውን ደግሞ ክህደት የፈጸሙ ኢነላህ ተዓላ ላ የግፊሩ አን ዩሽረከ ቢህ ኢነላህ ላ የግፊሩ አን ዩሽረከ ቢህ አላህ ጀለ ጀላሉሁ በሱ ላይ ማጋራትን ፈጽሞ እንደማይምር አላህ ተናግሯል። እዚህ በሱ ላይ ያጋሩ ሰዎች ይገባሉ። እንዲሁም ደግሞ ወንጀላቸው ልክ ጀሃነም ውስጥ ገብተው ተቀጥተው የሚወጡ ደግሞ ዓሲ የሆኑ አማጺ የሆኑ ምእመናኖች ይገባሉ፣ ይወድቃሉ። ፈየቅዑነ ፊናር እዛ ውስጥ የሚወድቋሉ ከነዛ ውስጥ ማለት ነው። ለዚህ በዛ በስራጥ መንገድ ላይ ማለፍ ፈጽሞ የማይቀር መሆኑን አላህ ጀለ ጀላሉሁ ቁርአን ላይ ሲነግረን ምን ይላል? ወኢን ሚንኩም ኢላ ዋሪዱሃ ከእናንተ ውስጥ አንድም የለም ኢላ ዋሪዱሃ ወደ እርሷ ወራጅ ቢሆን እንጂ ያኒ ወደ ሲራጥ የሚወርድ በዛ የሚያልፍ ቢሆን እንጂ ካነ ዐላ ረቢከ ሐትመን መቅድያ ካነ ዐላ ረቢክ ይህ በጌታህ ላይ ነው ሐትመን መቅድያ የፈረደው ግዴታ ነው። ይሄ አላህ ስብሓነሁ ወተዓላ ግድ ያደረገው ለማንም የማይቀር የሆነ ግዳጅ ነው። በዛ ላይ ማለፍ ማለት ነው። ثم ننجي الذين اتقوا ከዛ በኋላ አላህ ኑነጂ እናድናለን እንዲድኑ እንዳይወድቁ እንዲያልፉ እናደርጋለን በተለያየ የማለፊያ ፍጥነቶች ማለት ነው። ወነዘሩ ያኒ ኢተቀው እነዛ አላህን የተጠነቀቁ አላህን የፈሩ ሰዎች እንግዲህ ተቅዋ ማለት ኢምቲሳሉ አዋሚሪላህ ወጅቲናቡ ነዋሂህ የአላህን ተባረከ ወተዓላ ትእዛዛት ሲፈጽሙ የነበሩ በተቻላቸው አቅም ክልከላዎችን ሲርቁ የነበሩ ኸይር ስራዎቻቸው ከመጥፎ ስራዎቻቸው ያመዘኑላቸው ሰዎች እንዲያልፉ እናደርጋለን አላህ። ወነዘሩ ዛሊሚነ ፊሃ ጂሲያ ዛሊሞች እንግዲህ ትልቁ ዙልም ሽርክ ነው ብለናል። ኢነ ሽርከ ለዙልሙን ዐዚም ዙልም ማለት ወضዑ ሸይእ ፊ ገይሪ መሐሊህ አንድን ነገር ያለ ቦታው ማስቀመጥ ነው። ስለዚህ አምልኮ የሚባለውን ነገር እንዲሁም ደግሞ ኢዕቲቃድ ቢሩቡብያ የኢላህነትን የጌታነትን ኢዕቲቃድ እምነት ለሌላ አካል መስጠት ይሄ ትልቁ የሆነ በደል ነው። የሚገባው አላህ ጀለ ጀላሉሁ ሆኖ ሳለ ለሌላ አካል መስጠት ይሄ ትልቁ ዙልም ነው። ከዛ ውጪ ደግሞ ነፍስን የምንበድልባቸው የተለያዩ ወንጀሎች አሉ። እነዛ ሁላ እዚህ ዙልም ውስጥ የሚካተቱ ናቸው። ለዛ ነው ዛሊሚን ያላቸው። እነዛ ነፍሳቸውን የበደሉ በሽርክ ሊሆን ይችላል፣ ፊማ ዱነ ሽርክ ያሉ ወንጀሎችም ሊሆኑ ይችላሉ። ወነዘሩ ዛሊሚነ ፊሃ ጂሲያ ጂሲያ የተንበረከኩ ሆነው በንብርከካቸው እዛ ውስጥ እንዲወድቁ እናደርጋቸዋለን ወይም እንተዋቸዋለን ብሎ አላህ ጀለ ጀላሉሁ ይናገራል። ስለዚህ ሲራጥ እንዳለ በዛን ዕለት እናምናለን። እንግዲህ በዝርዝር ጉዳዩ ዙሪያ የተለያዩ ሐዲሶች መጥተዋል። እነዛን እዚህ ቦታ ላይ መጥቀስ ብዙም እንትን አይደለም። መሰረታዊ የሆኑ የአቂዳ ጽንሰ ሐሳቦችን ስለሆነ እያየን ያለ ነው። ዝርዝር ውስጥ በዛም መግባቱ ላያስፈልግ ይችላል። ቃለ ነቢዩ ዓለይሂ ሰላቱ ወሰላም ነቢያችን ዓለይሂ ሰላቱ ወሰላም ከዚሁ ከሲራጥ ጋር በተያያዘ በሐዲስ ምን ይላሉ? ወዩድረቡ ሲራጡ በይነ ظهረይ ጀሃነም በጀሃነም ظهር ላይ በጀሃነም ጀርባ ላይ ሲራጥ ይደረጋል ወይም ይዘረጋል አሉ። ይህ መንገድ ይቀመጣል አሉ። ፈአኩኑ አነ ወኡመቲ አወሉ መን ዩጂዙ ወላ የተከለሙ የውመኢዝን ኢላ ሩሱል ፈአኩኑ አነ ወኡመቲ እኔና ኡመቶቼ መጀመሪያ እንዲያልፉ የሚደረጉ ይሆናሉ። አነ ወኡመቲ እኔና ኡመቶቼ እንግዲህ መጀመሪያ ሲራጥን የሚያልፉት ነቢዩ ዓለይሂ ሰላቱ ወሰላም ናቸው። ከዛ ደግሞ የእሳቸው ኡመቶች ይከተላሉ ማለት ነው። ወላ የተከለሙ የውመኢዝ በጣም ከባድ ከመሆኑ የተነሳ ያ መውቂፍ ያ ኩነት ያ ክስተት በጣም አስፈሪ ከመሆኑ የተነሳ አንድም ሰው አንድ ቃል አይናገርም። ኢላ ማን ሲቀር አሩሱል ነቢያቶች ሩሱሎች ሲቀሩ የተከበሩ የአላህ ተባረከ ወተዓላ ባሪያዎች ሲቀሩ ወዳዕወ ሩሱል የውመኢዝን የዛን ዕለት የሩሱሎች እንዳለ ጥሪ ምንድን ነው? አላሁመ ሰሊም ሰሊም አላህ ሆይ ሰላም አድርግልን ይላሉ። ሰላም አድርግ ሰላም አድርግ ያኒ ሁሉም በሰላም እንዲያልፍ ተማጽኖ ያደርጋሉ። እዚህ ዱንያ ላይ እንግዲህ አላህ ለራህመት የላካቸው ነቢያቶች ናቸው፣ ሩሱሎች ናቸው። የሰው ልጅ ከእንዲህ ካለ ካሳማሚ ቅጣት እንዲያድኑ ወዳዕወ ሩሱል የውመኢዝ የዛን ጊዜ የሩሱሎች ጥሪ ምን ይሆናል? አላሁመ ሰሊም ሰሊም
አላህ ሆይ ሰላም አድርግ ይላሉ። በሰላም እንዲያልፍ ይመኛሉ፣ ዱዓቸውን ያደርጋሉ። ወፊ ጀሀነም አሉ ነቢዩ ዓለይሂ ሰላቱ ወሰላም በጀሀነም ስር እንግዲህ ከሲራጥ ስር ማለት ነው ከላሊቦች አሉ። አሁን ከላሊብ ማለት እሾሃማ ይሄ አንድ ረጅም የሆነ እንጨት ነገር ግን ደግሞ ወጣ ወጣ ያሉ እሾሆች ልክ እንደ ሚንጦ አይነት ስጋ ማንጠልጠያ የተለያዩ ስጋ ቤቶች ላይ የምናያቸው አሉ አይደል? ማንጠልጠያ ልክ እንደዛ አይነት የሆኑ ከላሊቦች አሉ። ሚስሉ ሸውክ ሰዕዳን አሉ። እንግዲህ በዛን ጊዜ በጣም የሚታወቅ ሸውክ ሰዕዳን ተብሎ የሚጠራ ግመሎች አብዝተው የሚመገቡት እሾህ የበዛበት የተክል አይነት አለና ልክ እንደ ሰዕዳን አይነት ሾህ አሉ። ይሄ በአማርኛው ላይ በእኛም ጋር ይታወቃል። የአህያ ሾህ ተብሎ አህዮች በጣም የሚመገቡት የሾህ አይነት አለ። ከዛ ጋር ተቀራራቢ ነው። ስለዚህ ልክ እንደዛ አይነት ከላሊቦች አሉ፣ ሜንጦዎች አሉ። ገይረ እነሁ ላ ያዕለሙ እንግዲህ ምሳሌ ተሽቢህ በምናውቀው ነገር ምሳሌ ሰጡን። የማይታይን ነገር በሚታይ ነገር ለማቀራረብ ለግንዛቤ ማለት ነው። ያንን ካመጡ በኋላ ግን ምን አሉ? ነገር ግን ላ ያዕለሙ ቀድረ ዒዘሚሃ ኢለላህ የነዛን ግን ግዝፈት ትልቀት የሚያውቀው አላህ ጀለ ጀላሉሁ ብቻ ነው። አሁን በዚህ ምሳሌ ስለተሰጠን በዚህኛው አድርገን እንዳናስበው ማለት ነው። ይሄ ለአእምሮ ለማቀራረብ ነው። እዚህ ገይብ የሆነ ነገር እንድንገነዘብበት ትንሽ ግንዛቤ ለመስጠት ያክል ነው እንጂ ሐቂቃ ልክ እንደዚህ አይነት ነው ማለት አይደለም። አላህ ብቻ እንጂ የማያውቀው ግዝፈታቸውን አሉ። ተኽጢፉ ናስ ቢአዕማሊሂም ሰዎችን እንደ ስራቸው መጠን በፍጥነት ትይዛቸዋለች፣ ትቦጭቃቸዋለች አሉ ነቢዩ ዓለይሂ ሰላቱ ወሰላም። እንግዲህ እንድትቦጭቅ የታዘዘችውን እንደየስራቸው መጠን ትይዛቸዋለች ብለው ረሱላላህ ሰለላሁ ዐለይሂ ወሰለም ጀሀነም ውስጥ ያሉ ከላሊቦች እንዲህ ናቸው ብለው ወሰፉልን። አላህ ይጠብቀን። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል ይህንን ሐዲስ። ስለዚህ በአጠቃላይ ሲራጥ አለ። ሲራጥን መጀመሪያ የሚያልፉት ነቢዩ ዓለይሂ ሰላቱ ወሰላም ከዛ በኋላ ደግሞ የእሳቸው ኡመቶች ናቸው ማለት ነው። ሲራጥን ያለፈ ሰው እንግዲህ ቀጥታ ወዴት ነው የሚገባው? ወደ ጀሀነም። ሲራጥን ያለፈ ሰው ቀጥታ ወዴት ነው የሚገባው? አላህ ይወፍቀንና ወደ ጀነት ቀጥታ እንዲገባ ይደረጋል ማለት ነው። ሌላው ዘጠነኛ ከዚሁ ጋር ተያይዞ የተነሳው ምንድነው? ሐውድ ነው። ሐውድ ሊነቢይና ሙሐመድን ሰለላሁ ዐለይሂ ወሰለም ለነቢያችን ዐለይሂ ሰላቱ ወሰላም ኡመቶቻቸውን እንዲያጠጡ የተሰጣቸው ሐውድ ነው፣ የውሃ ጉድጓድ ማለት ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ረሱላላህ ሰለላሁ ዐለይሂ ወሰለም ስለዛ ሐውድ ስለዛ ስለሚያጠጡት ውሃ ሲናገሩ ምን አሉ? የተለያዩ ዘገባዎች መጥተው ከነዛ ውስጥ አንዱን እዚህ ላይ አምጥተውልናል። ሐውዲ መሲረቱ ሸህር ከመጀመሪያው እስከ መጨረሻው ልጓዘው ብትል 1 ወር ያስኬዳል አሉ። መሲረቱ ሸህር ትልቀቱ ማለት ነው። ያ እኔ የማጠጣበት ሐውድ የውሃ ኩሬ ማለት ነው። ወዘዋያሁ ሰዋ ዙሪያው ሁሉም ዙሪያ ደግሞ እኩል ነው አሉ። አንዱ ዙሪያ 1 ወር ያስኬዳል፣ አንዱ ዙሪያ 1 ወር ያስኬዳል። በዚህ መልኩ ማለት ነው። ሁሉም ዙሪያዎቹ እኩል ናቸው አሉ። ስለዚህ 1 ወር ሁሉም ያስኬዳሉ አሉ። ዘዋያሁ ሰዋ ማኡሁ አብየዱ ሚን ለበን አሉ። ውሃው ከወተት በላይ የነጣ ነው አሉ። ይህ ነቢዩ ሰለላሁ ዐለይሂ ወሰለም ከኡመቶቻቸው ውስጥ አላህ የወፈቀውን እንግዲህ የሚያጠጡበት የሆነ ውሃ ሐውድ የተሰኘው ውሃ አብየዱ ሚን ለበን ከወተት በላይ ንጹህ ነው፣ ነጭ ነው አሉ። ወሪሑሁ አጥየቡ ሚነል ሚስክ ሽታው ደግሞ ከሚስክ በላይ እንግዲህ በጣም ከሚያውድ ሽቶ በላይ ሽታው የበለጠ ያውዳል አሉ። ወኪዛኑሁ ከኑጁሚ ሰማ በዙሪያው ደግሞ የተቀመጡ ማጠጫ ኩባያዎች አሉ። እነዛ ኩባያዎች ኪዛኖች ከኑጁሚ ሰማ ከዐደዲ ኑጁሚ ሰማ ልክ እንደ ሰማይ ከዋክብት ናቸው፣ ከብዛታቸውም ከውበታቸውም አንጻር ማለት ነው። መን ሸሪበ ሚንሃ አሉ ከዛ የመጠጣት እድልን ያገኘና የጠጣ ሰው ፈላ የዝመኡ አበዳ ከዛ በኋላ ጥም ይባል ነገር ፈጽሞ አያጋጥመውም ወይም ደግሞ አይጠማውም ብለው ነቢዩ ዓለይሂ ሰላቱ ወሰላም ይህንን ተናገሩ። እንግዲህ ከዛ ከተከበረው ከረሱላላህ ሰለላሁ ዐለይሂ ወሰለም እጅ
ከሚጠጡት ይህንን ሐውድ ከሚታደሉ ባሪያዎች አላህ ያድርገን ሁላችንንም ኢንሻአላህ። رواه البخاري ومسلم ኢማም ቡኻሪና ሙስሊም ዘግበውታል። ወሊኩል ነብይን ሐውድ ሌላው ከሐውድ ጋር በተያያዘ ልናውቀው የሚገባ ነገር ሁሉም ነብያቶች የራሳቸው የሆነ ሐውድ አላቸው የተዘጋጀላቸው። የሽረቡ ሁወ ወኡመቱሁ ከዛ ሐውድ ያ ነብይም ይጠጣል እንዲሁም ደግሞ ኡመቶቹንም ያጠጣል ማለት ነው። ከኡመቶቹ ውስጥ አህል የሆኑት ተገቢ የሆኑትን ያጠጣል ለዛ የታጩትን። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሲነግሩን ረሱላላህ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነ ሊኩሊ ነብይን ሐውዳ ለየአንዳንዱ ነብይ ምን አለው? ሐውድ አለው አሉ። ወኢነሁም ነብያቶች በዛን ዕለት የተባሃውነ ይፎካከራሉ አሉ። ይፎካከራሉ። ይሄ የሂስድ ፉክክር አይደለም፣ የንጹህ ልብ የሆነ ፉክክር። ይፎካከራሉ። አዩሁም አክተሩ ዋሪደተን ማንኛቸው ብዙ ጠጪ እንዳላቸው ከኡመቶቻቸው ውስጥ ብዙ ያጠጣው ማንኛው ነው የሚለውን የዛን ቀን የተባሃውነ ይፎካከራሉ ወይም በዛ ይኮራሉ ማለት ነው። አክተሩ ዋሪዳ ይሄ የተወገዘው ኩራት አይደለም። ወኢኒ ለአርጁ አን አኩነ አክተረሁም ዋሪደተን አሉ። እኔ ተስፋ አደርጋለሁ እከጅላለሁ አሉ ከአላህ አን አኩነ አክተረሁም ዋሪዳ ከሁሉ በላይ ብዙ ጠጪ ያለኝ ብዙ ሰዎችን ማጠጣ ከኡመቶቼ ብዙ ሰዎች የሚጠጡ እንድሆን እመኛለሁ ብለው ነብዩ አለይሂ ሰላቱ ወሰላም ይህንን ተናገሩ። ረዋሁ ትርሙዚ ፊ ሱነኒ። አስረኛ ነጥብ በየውሙል ቂያማ እንግዲህ ሐውድ አለን። ከዛ በኋላ አልጀና ጀነትና እሳት የሚባሉ ዓለሞች እንዳሉ እናምናለን። ጀነት ስንል ወሂየ ዳሩ ሰዋብ አላህ ተባረከ ወተዓላ ለደጋግ ባሪያዎቹ ያዘጋጃት ዓለም ነች። ዳሩ ሰዋብ ነች፣ የምንዳ አገር ነች፣ ሰዋብ የሚሰጥበት አላህ ጀለ ጀላሉሁ። ቃለ ተዓላ ምን ይላል? ትልከ ልጀነቱ አለቲ ኑሪሱ ሚን ዒባዲና መን ካነ ተቅያ። ትልከ ልጀና ይህች ጀነት አለቲ ኑሪሱ ሚን ዒባዲና ከባሮቻችን ውስጥ የምናወርሳት ኑሪሱ ሚን ዒባዲና ከባሮቻችን ውስጥ የምናወርሳት የሆነች ነች። መን ካነ ተቅያ ለማን ነው የምናወርሳት ይህችን ዓለም? መን ካነ ተቅያ ተቅይ የሆነን አላህን ፈሪ የሆነ የአላህን ትእዛዛት የሚፈጽም ክልከላዎችን የሚርቅ የሆነን ተቅይ ባሪያ ምናወርሳት። ልክ ሲራጥን ثم ننجي الذين اتقوا እንዳለው ጀነትን ደግሞ የጀነት አህል ያደረጋቸው አላህ መን ካነ ተቅያ አላህ ጀለ ጀላሉሁ ከሙተቆቹ አላህ ያድርገን። አዓደሃ አላሁ ሊልሙእሚኒነ ሚን ዒባዲህ ከባሮቹ ውስጥ ምእመናን ለሆኑ ባሪያዎቹ በሱ ላመኑ ባሪያዎቹ ያዘጋጃት ዓለም ነች። ኻሊዲነ ፊሃ አበዳ በሷ ውስጥ ዘውታሪ ሲሆኑ ዘላለም የሚቆዩ ሲሆኑ ማለት ነው። ድኹል ላ መውት ከዛ በኋላ ሞት የሚባል ነገር የለም። ይጀምሩታል እንጂ የማይጨርሱት የሆነ የኒዕማ የጸጋ ዓለም ነው። ይህንን ደግሞ አላህ ማንም ዋጅብ አድርጎበት ግዴታ አድርጎበት አይደለም። ቢመሕዲ ፈድሊህ በፍጹም በሆነ ችሮታው ፍጹም በሆነ ለጋስነቱ ነው እንጂ ማንም ኢጅባር አድርጎት ማንም ግዴታ አድርጎበት አይደለም። አላህ ተባረከ ወተዓላ ላ ዩስአል ዐማ የፍዐል ወሁወ ፈዓሉ ሊማ ዩሪድ ያሻውን ሰሪ የሆነ ጌታ ነው። የፈለገውን አድራጊ የሆነ ጌታ ነው። ከሰጠም በፈድሉ ነው፣ ከከለከለም ከቀጣም በዐድሉ ነው፣ በፍትሃዊነቱ ነው። አላህ ጀለ ጀላሉ ፊሃ ጀነት ውስጥ ማ ተሽተሂሂል አንፉስ ነፍሶች እንዳለ የሚፈልጉት ነገር ሁላ ተሟልቷል። ወለኩም ፊሃ ማ ተሽተሂ አንፉሱኩም ነፍሶቻችሁ የምትፈልገውን እንዳለ በሷ ውስጥ አለላችሁ ይላል አላህ ጀለ ጀላሉሁ። ይህ የሚባለው ለነማን ነው? ለነዛ ለሙተቆቹ ዱንያ ላይ ፍላጎቶቻቸውን ለአላህ ሲሉ ሲገቱ የነበሩ የነፍስያ ዝንባሌዎቻቸውን ኖ ብለው እዚህ ዱንያ ላይ የአላህ ፍላጎት መቅደም አለበት፣ ይህ ተግባር አላህን አያስደስትም እያሉ ነፍሳቸውን ሲቆጣጠሩ የነበሩ ሰዎች፣ ለነፍስያ የሚከብዱ የነበሩ ኸይራትን ተግባራትን ሲሰሩ የነበሩ ሰዎች የዛን ዕለት ምንዳቸው ወለኩም ፊሃ ማ ተሽተሂ አንፉሱኩም ነፍሳችሁ የምትሻው የምትፈልገው ነገር ለእናንተ አለላችሁ ይባላሉ። ወፊሃ በጀነት ውስጥ ማላ ዐይኑን ረአት ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማላ ዐይኑን ረአት በጀነት ዓለም ውስጥ አይን አይታው የማታቀው የሆነ ጸጋ አለ። እዚህ ዱንያ ላይ የትኛውንም አይነት ዱንያዊ ጸጋ አይተህ ሊሆን ይችላል።
ጀነት ላይ ግን አላህ ወፍቆህ ገብተህ ኒዕማውን ለማየት ከታደልክ የምታያቸው ጸጋዎች የትም አይተኸው ማታውቀውን ጸጋ ነው የምታየው። ማላ ዐይኑን ረአት ወላ ኡዙኑን ሰሚዐት፣ የትኛውም ጆሮ ሰምታ ማታውቀው በመስማት ደረጃ እንኳን እኛ አሁን ያላየናቸው ነገር ግን በመስማት የምናውቃቸው ዱንያ ላይ ያሉ ኒዕማዎች ሊኖሩ ይችላሉ። ጀነት ላይ ያሉ ኒዕማዎች ግን በመስማት ደረጃ እንኳን የሰማናቸው አይደሉም። ይሄ ብቻ አይደለም። ወላ ኸጠረ ዐላ ቀልቢ በሸር፣ በየትኛውም የሰው ልጅ ልብ ላይ ውል ብሎ ማያውቅ እንዲህ ሊሆን ይችላል እንዲህ አይነት ኒዕማስ ቢኖር ብሎ ሰው በግምት ደረጃ እንኳን በሐሳብ በውልታ ደረጃ እንኳን አስቦበት እልፍ ብሎበት እንኳን የማያውቅ የሆነ ኒዕማ አላህ ለምእመናን ተቅይ ለሆኑ ባሪያዎቹ አላህ አዘጋጅቷል። ቃለ ተዓላ አላህ ጀለ ጀላሉሁ ሲናገር ምን ይላል? ላ የመሱሁም ፊሃ ነሰብ፣ በጀነት ውስጥ ተዓብ የሚባል ነገር ድካም የሚባል ነገር አይነካቸውም አለ አላህ። ድካም የሚባል ነገር አይነካም። ወማ ሁም ሚንሃ ቢሙኽረጂን፣ ከዛ ጀነት ከገቡ በኋላ ደግሞ የሚወጡ አይደሉም፣ ውጡ የሚባሉ አይደሉም። ኹሉድ ሁሌ ዘውታሪ ናችሁ ተብለው የዛ ማህተም ይመታላቸዋል ማለት ነው። ይህንን ነቢዩ ዓለይሂ ሰላቱ ወሰላም በተለያዩ ሐዲሶቻቸው ገልጸውልናል። ወጣትነት አለ ማርጀት የሌለበት፣ ኒዕማ አለ ቡእስ የሌለበት፣ ከኒዕማ መላቀቅ የሌለበት የሆነ ዘውታሪ የሆነ ኒዕማ አለ። አላህ ተባረከ ወተዓላ ለዚህ ተገቢ ከሆኑ ባሪያዎች ውስጥ አላህ ያድርገን። ሌላው እሳት ነው፣ አናር። አላህ ይጠብቀን። ወሂየ ዳሩል ዒቃብ፣ የቅጣት ዓለም ነው፣ የቅጣት ህይወት ነው። አላህ ጀለ ጀላሉሁ መቅጣት የፈለገውን ባሪያ የሚቀጣበት የሆነ ዓለም ነው። ቃለ ተዓላ ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራን ወቁዱሃ ናሱ ወልሒጃራ ዐለይሃ መላኢከቱን ጊላዙን ሽዳድ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። አላህ ጀለ ጀላሉሁ ምን ይላል? ያ አዩሃ አለዚነ አመኑ፣ እናንተ ያመናችሁ ሰዎች ሆይ፣ ቁ አንፉሰኩም፣ ነፍሳችሁን አድኑ ይላል። ቁ አንፉሰኩም፣ ነፍሳችሁን አድኑ። በመጀመሪያ ደረጃ የማዳን ኃላፊነት ያለብህ ቅድሚያ የምትሰጠው ነፍስህን ማዳን፣ ስለ ነፍስህ መጨነቅ ነው። ከዛ በኋላ ወአህሊኩም፣ እንዲሁም ደግሞ የቤተሰቦቻችሁ ይሆናል። አንድ ሰው የራሱን ኃላፊነት ከተወጣ በኋላ ቀጥታ ኃላፊነት ይሸከማል፣ ቤተሰቦቹን የማዳን በዙሪያው ያሉ ሰዎቹን ቤተሰቦቹን ከእሳት የማዳን ስራ ይሰራል ማለት ነው። ስለዚህ ከዚህ ናራን ብሎ አላህ ጠቀሰ፣ ከእሳት ቁ አንፉሰኩም ወአህሊኩም ከምን ናራ፣ ከእሳት አስጠንቅቁ፣ ከእሳት ጠብቁ ነፍሳችሁን ብሎ አላህ ጀለ ጀላሉሁ ይነግረናል። አዓደሃ አላሁ ሊልካፊሪን፣ አላህ ጀለ ጀላሉሁ ጀሃነምን ያዘጋጃት በመጀመሪያ ደረጃ ለካፊሮች ነው፣ በሱ ላላመኑ ባሪያዎች ለካሃዲያኖች ነው አላህ ያዘጋጀው። ኻሊዲነ ፊሃ አበዳ፣ ዝንት ዘላለማቸውን እዛ ውስጥ ዘውታሪ ናቸው። ልክ እንደ ጀነቱ ይጀመራል እንጂ መጨረሻ እንደሌለው ኒዕማው፣ ጀሃነምም ይጀመራል እንጂ መጨረሻ የለም። ቅጣቱ መጨረሻ የለውም፣ ማብቂያ የለውም፣ መገባደጃ የለውም። ቃለ ተዓላ ኻሊዲነ ፊሃ፣ በሷ ውስጥ ዘውታሪዎች ሲሆኑ ይላል አላህ። ላ ዩኸፈፉ ዐንሁሙል ዐዛቡ ወላ ሁም ዩንዘሩን። ላ ዩኸፈፉ ዐንሁሙል ዐዛብ፣ ቅጣት አይቀለልላቸውም፣ አስተያየት እንኳን አይደረግላቸውም። ወላ ሁም ዩንዘሩን፣ ጊዜ የሚሰጣቸውም አይደሉም፣ እድል የሚሰጣቸውም አይደሉም ብሎ አላህ ጀለ ጀላሉሁ ይናገራል ማለት ነው። ስለዚህ በመጀመሪያ ደረጃ በሱ ለካዱ ሰዎች አላህ ያዘጋጃት ዓለም እንደሆነች እናውቃለን። ከዛ ደግሞ በሱ መሺአ በሱ ፍላጎት ስር እንግዲህ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ተብሏል። እቺ ሊመን የሻእ ውስጥ ያልገቡ የአላህ ማህርታ ያላገኙ ሰዎች ቅጣት ተቀጥተው ወደ ጀነት እንዲገቡ የተፈረደባቸው ዑሳተል ሙእሚኒን ጀሃነም ይገባሉ ማለት ነው። ወሊመን ሻእ ሚነል ዑሳህ ሚነል ሙእሚኒን ሊሙዳ፣ ምን ያክል ጊዜ ነው? እነዚህ ምእመናኖች እንግዲህ የተለያዩ ወንጀሎች በሸሪዓ ተቀምጠዋል አይደል? ያንን የሰራ ሰው ለጀሃነም ሙስተሒቅ እንደሚሆን፣ ለጀሃነም ተገቢ እንደሚሆን፣ ቅጣት እንዳለበት የተቀመጡ ወንጀሎች አሉ። ከእስልምና ያስወጡትም ሰውየውን፣ ነገር ግን ቅጣት
እንዲቀጣ ያስደርጉታል። ከዛ በኋላ በዛ ቅጣት ይጸዳና ወደ ጀነት እንዲገባ ይደረጋል። ምን ያክል ጊዜ ነው የሚቆየው? አላህ እስከሻው ጊዜ ሊሙደቲን አራዳህ አላሁ ተዓላ ለሁም ثم يخرجون منها ከዛ ደግሞ ከዛ እንዲወጡ ይደረጋል። وذلك بمحض عدله ጀነት ማስገባቱ بمحض فضله እንደሆነው ሁላ ጀሃነም ደግሞ አላህ ሰዎችን በወንጀላቸው ልክ መቅጣቱ بمحض عدله ነው። በዳይ ሆኖ አይደለም። حاشاه جل جلاله ከዚህ ከበደል አላህ جل جلاله የጸዳ ነው። በፍጹም ፍትሃዊነቱ ነው። የመጨረሻውና እዚህ ላይ ያስቀምጡልን እንግዲህ ሩእየቱላሂ ጀለ ጀላሉሁ በየውሙል ቂያማ በቀጣዩ ዓለም ውስጥ ከሚከናወኑ አሉ ተብለው ከተነገሩን ክንውኖች ውስጥ አላህን ጀለ ጀላሉሁ ኻሊቀ ሰማዋቲ ወልአርድ ረቡ ሰማዋቲ ወልአርድ የዱንያም የአኼራም ባልተቤት የሆነው አላህ ጀለ ጀላሉሁ እኔንም እናንተንም ሁሉን መክሉቃት የፈጠረ የሆነ ጌታ እሱን መመልከት ሩእየቱላሂ ጀለ ጀላሉሁ ፊል ጀነ ጀነት ውስጥ አላህን ተባረከ ወተዓላ መመልከት ይህ እንዳለ እናምናለን። ይህ ምልከታ እንግዲህ እዚህ ዱንያ ላይ እኛ ከምናውቀው ምልከታ ፍጹም የተለየ ነው። ምክንያቱም ለይሰ ከሚስሊሂ ሸይ እዚህ ዱንያ ላይ ነገራቶችን ለማየት ምናልባት ሰው የግድ አላዎችን የሚታዩ የሚዳሰሱ የሚጨበጡ ነገራቶችን መሳሪያዎችን ሊገለገል ግድ ይሆንበታል። ከዛ ደግሞ ከዛ ከሚያየው ነገር አንፃር ትይዩ መሆን አቅጣጫ ምናምን ብለን ብዙ ነገራቶችን ልናስቀምጥ እንችላለን። የአላህ ጀለ ጀላሉሁ ሩእያ ግን ከዚህ የተለየ ነው። ምክንያቱም ነገራቶችን አላህ ተባረከ ወተዓላ እንደማይመስል ስለነገርን ለይሰ ከሚስሊሂ ሸይ አላህን የሚመስል የለም ከተባለ ሩእየቱላህ ለይሰ ከሚስሊ ሩእየት አልአሽያ ሌሎች ነገራቶችን እንደምናይበት እንደምንመለከትበት እንዳልሆነ ግልጽ ነው። እንዴት ነው ቢላ ከይፍ እንዴት የሚል ጥያቄ እዚህ ውስጥ አይገባም። እንዴት አሁን አናውቀውም ማለት ነው። እንዴት እንደሆነ በምን አይነት መልኩ እንደሆነ አናውቅም። على ما يليق بجلاله وقدس كماله የአላህ ስብሓነሁ ወተዓላ ለልቅናው የሚመጠን በሆነ መልኩ ለምሉእነቱ ቅድስናው ተገቢ በሆነ መልኩ አላህን ጀለ ጀላሉሁ አላህ የመረጣቸው ባሪያዎቹ ይመለከቱታል። ቃለ ተዓላ ይህንን ሲነገረን አላህ ምን አለ? ውጁሁ የውመኢዚን ናዲራ የሚያበሩ የሆኑ ፊቶች አሉ በዛን ዕለት አለ አላህ የሚያበሩ የሆኑ የሚያሸበርቁ የሆኑ ኢላ ረቢሃ ናዲራ ወደ ጌታዋ ተመልካች የሆኑ ፊቶች አሉ። ወደ ጌታቸው የሚመለከቱ የሆኑ ይህንን የሚታደሉ ፊቶች አሉ። ስለዚህ ናዲራ ተመልካቾች ናቸው ብሎ አላህ ተናገረ። وهذه الرؤية ይህች ሩእያ ጀነት ውስጥ የጀነት ሰዎች ከገቡ በኋላ ጀነትን ከታደሉ በኋላ ጭማሪም አላቸው ብሎ አላህ ቁርአን ላይ ጠቀሰው። للذين احسنوا መልካምን ለሰሩ አላህን የሚያስደስት ተግባር ለተገበሩ ሰዎች احسنوا الحسنى هي الجنة حسنى አላቸው እንዳለው ወዚያዳ ጭማሪም አላቸው ብሎ ነበር ቁርአን ላይ። ይህች ዚያዳ ምንድነው የተፈለገባት? وهذه الرؤيا هي المرادة من الزيادة زي زيادة ላይ ጭማሪው ምንድነው? النظر إلى ربهم ወደ ጌታቸው መመልከታቸው። ነብዩ አለይሂ ሰላቱ ወሰላም ይህንን ከተናገሩ በኋላ ምን አሉ? የጀነት ሰዎች فما أعطوا شيئا أفضل من النظر إلى ربهم ወደ ጌታቸው ከመመልከት የበለጠ የተሻለ የሆነ ምንም ነገር አልተሰጡም ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም። አላህ ጀለ ጀላሉሁ ይህንን ሩእያ ምንታደል ምንወፈቅ ባሪያዎቹ አላህ ያድርገን። እንግዲህ ኢማኑና ቢየውሚ አኺሪን ወጀብ ወኩሊ ማ ካነ ቢሂ ሚነል ዐጀብ ብለን የጀመርነው ከቅያማና በውስጡ ካሉ እንግዲህ በቅያማ ዕለት ጋር ተገናኝነት ባላቸው ስነ እምነታዊ ጉዳዮች ያየናቸው የተወሰኑ ነጥቦች እዚህ ላይ በኪታቡ ላይ እንደተገለጸው እዚህ ላይ ያበቃል ኢንሻአላህ። በቀጣይ ደርሳችን ከነብዩ ሰለላሁ ዐለይሂ ወሰለም ጋር በተያያዘ የተወሰኑ ነገሮችን መጨረሻ የኪታቡ መጨረሻ ክፍል ላይ ያስቀመጧቸው ነገሮች አሉ። እነሱን የምናይ ይሆናል። አላህ በሰማነው የምንጠቀም ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه سبحانك اللهم وبحمدك نشهد أن لا إله إلا أنت نستغفرك ونتوب إليك والسلام عليكم ورحمة الله وبركاته.